በቃ ህሊናው ይቀሰው ከዚህ በኋላ ምንም አትይም እኔ እንትን አልኩ እንደ እኔ ማንም ጊዜ የለም እዚህ ስራ ሰርተን ደግሞ እና ምን መጣው እንዴ ራሳቸው ባወጡት ወጪ ነው እኔ ምራመደው ዛስ በቃ እና ስድቡ አንቺን አይገልጽም ሄልዬ ቆንጆ ነሽ ራስሽ ታውቂያለሽ ያበባዋን ቪዲዮ ላይ ግን ደንግጧል እንትኑ ተረጋግቶ አይደለ ያወራ ያለው ተንተባትቧል ያው በቃ የሚያረጋው ነገር ግራ ገብቶታል ይሄ ወይ ተናዶም ገብቶታል ይችላል በጣም አልተናደደም ጋይስ የሴት ልጅን አስገቧት እኔ ላስገባት አልቻልኩም ለነገሩ እኔ ያልቻልኩ እናንተ እንዴት ትችላላችሁ የሴት ልጅ ግቢና ውጪ ባዲስ ከፔጁ እሺ እምቢ አለኝ ካንስል ለው ይለኛል እንትን የዘቢባን ፎቶ ያረክሽ ልጅ እኔ ሜሴጅ 10 ያትላኪብኝ የጻፍሽው ሜሴጅ ራስሽ ነሽ መልሰሽ የምታነቢው ማታቂ ከሆነ እኔ ባለ የውጭ ዜጋ ነው አበሻ አይደለም እየመጣችሁ አትጻፉ እየተናገርን ያለው ነው ስለዚህ ገንዘብ እየከፈለች ነው አሁን ማን ነው ለዘቢባ ሲባል የሚከፈለው እሷ ፖለቲካ ናት ምን አባቷ ናትና ነው የሚከፈለው እንግዲህ ገንዘብ እዛው ጎረቤታቸው ድረስ ተከፍሏል ያለ የሚጫውባት አንበሳ ለምን እሷ በጣም ባሳት ኮንዶሚኒየም አልኩሽ የምሰማው ከዚህ ነው ለምን እንደሚከፈላት ድረስ ተከፍሏል ጎረቤት ነን እንግዲህ የሚከፈላት አለ ምናምን ትላለች እዚህ የሚወራውን እኮ እየሰማሽ ነው ያጋሰስ የሌሉ እንደዚህ የሚሉት አንቺ በጣም ጠንካራ ስለሆንሽ የማይደፈርም ኬስ ስለምትደፍሪ ብዙ ጠንካራ ኬስ ስለምታወያይ ነው ቴንኪው ብቻ ነው የምትይው ደግሞ ለኔ መሰጠት ብርቅ ነው እንዴ አይ ብዙ ጠንካራ ሀሳብ ስለምታወያይ ነው በነበረበት ሰዓት የመጀመሪያ ሱፐር ቻት እና ምናምን ትልቅ ተከፋይ ነው የነበርኩ ሳይገባኝ ራሱ ትርጉም ያ አቃሻለው ያኔ አቃለው በደንብ ያረጉታል ይሁን እኛ እንደውም ከዚህ በኋላ የሚመጣው ቶፒክ ሄልዬ ስለሷ በሚጻፍም ሆነ በሚናገር ሰው አይታንሰጥም ሄለን ነበር ይውላችሁ እኛ ሄለን ስናቃት አይደለም የታቃታለች ሄለን ሚዲያ ላይ ማለት ነው ዘቢባን አናቃት ሄለን ማለት ሄሉ አንቺ እኮ ከነ ቲኤስቲ አፕ ጋር አፕ የሚያስተምረውን ታውቂያለሽ ቲኤስቲ አፕ በእነሱ ዘመን ነው ማቅሽን የሚገርምሽ ነገር እስቲል እስካሁን ድረስ ተከታተልሻለሁ ቲኤስቲ አፕ ብቻ ነበር የሚከፍትላቸው ለነ ጂጂ ሁሉ ዩቲዩብ የበረገደላቸው እሱ ነው እነማኛውን የሚያስተምራቸው በሙሉ እሱ ነበር ቲኤስቲ አፕ የሚል ተስፍሽ ያኔ ሁሉ ተከታተልሻለሁ እኛ ያኔ አናቃተም ዘቢባን የምናውቀው ሄለንን ነው ሄለን ለሚዲያ አዲስ አይደለችም አሁን የመጣች እንደሚስላችሁ እና ስለ እኔ እውቅና የለኝም እንዴ ከሱ የበለጠ እውቅና አለ የሚዲያ ሰው ሄለን የሚዲያ ሰው ነች አው እና ደግሞ እሷም አንድ ማወቅ እዚህ ጋር ስለሷ የምትጽፉ ደግሞ አንድ እውነታ ይዛችሁ መሄድ አለባችሁ ዘቢባ በኔ እግር ስር ነው አልበምሽ የሚያልፍ እንደውም ከፈለግሽ በኔ እግር ስር አልበምሽ ነው አረ ሄለን ዛሬማ ሳቂ ስፈልግ እንደፈለግኩ ማድረግ ይችላል እናንተ በእንደዚህም ከፈለጋችሁ ማለት ነው መብቴ ነው ዘፈኑ አልተመቸኝም ብዬ ላው ላይ ሪአክሽን ማድረግ መብቴ ነው አልተመቸኝ መጥቶ ዩቲዩብሽ ላይ ክሊክ አድርጎ እንዳያዳምጡ እዚህ መጥቼ ነው ማሰማው ነው ደም ዛሴ ያ መብቴ ነው ዘፈን ላይ ሪአክሽን ማድረግ መብቴ ነው አይ ዶንት ላይክ ኢት ማለት መብቴ ነው አይ ሂት ኢት ማለት ለመብቴ ነው አይ ላይክ ኢት ማለት መብቴ ነው ምክንያቱም ፐብሊክ ፊገር ስትሆን you are goddamn shit እንዴ ልጆች ምናምን እያላችሁ እዚህ አትጻፉ እኛ ታዲያ እሷ ሁለት ልጆች ከሱ ስለወለደች ሄለን እንክዳት እንዴ ሄለን እኮ በእንደዚህ አይነት ሲሪየስ ነገር አይደለም እንትን አለ ሲንግል ማም ወይም ደግሞ ሲንግል ሞን የተናቀን ያላችሁ ማን ምድረቸው ነው ማለት እሱ የተከበረ የትዳር ልጅ ነው ምናምን ነገር እውነት እኔ እንደውም ሳስበው እሷ ቶሎ ወለደች እንጂ ከሷ በላይ የለምታውቀው ነው የሚመስለው ገብቷቸዋል ሰው ልጅ የሰው ልጅ ብቻ በመሆኑ የተከበረ ነው የትዳር ምናምን የምትሉት ትዳር በእነሱ ነው እንዴ ተጀመረ 50 አመት በትዳር የኖቹ እናቴን እንኳን እንደዚህ አለ እንትን አልተመካች 50 አመት
በትዳር የኖረች እዚህ ጋር ተናገሪ እያለኝ ነው። ትዳር እንትን ያለ 40 60 አለች እዛው። እንግዲህ ሄለን ከፍላን አይደለም፣ ሄለንን እናቃታለን። እነዚህ እኮ የኔዬ እነዚህ አንዳንድ እንደዚህ የሚጽፉት እንዴት መሰለሽ በአንዳንድ ቶፒክ ሄለን ላስላስ ያረገቻቸው ናቸው እንጂ እውነታው ግን በህሊናቸው አለ። ሄለን እንዲህ ሲረስ ነገር አታወራም በራሷ ህይወት። አንድ ካወራችም ደግሞ ሺ ሃዝ ራይት የሁሉንም ሰው ህይወት ስታወያ የራሳቸውን ሲያወሩ ከሌ በደለኝ ከሌ እንዲሆንኩኝ ሲሉ ለሊት ሙሉ ቁጭ ብላ ስታወያይ ለምንድን ነው የእሷን ማውራት የሚከለክሉት? ሺ ካን ስፒክ እንዴ ኖርማል እኮ ነው። ሰላም አመሻችሁ። ተረኞች ግቡ። እሺ እኛ ብቻ ስናረግ ተጽዕኖ ያረግንባችሁ እንዳይመስላችሁ። ያላወራችሁ ግቡ። እሺ እየተጋፋችሁ እኛ ያወራነውን እስካሁን እንዴት አመሻችሁ? ሰላም አንዴ ላውራ አዳምጫለሁ። ወይኔ አንድ ጊዜ ኦኬ። እሺ አዲስ ሄልዬ እውነት ከትናንትና 2 ቀን እንቅልፍ አልወሰደኝም። የሚገርምሽ በጣም እንዳለ እየተከታተልኩሽ ነበርና ዘፈኑን ደግሞ በአንቺ ምክንያት እንዴት እንደወደድኩት በቃ ተለከፍኩት። ታውቂያለሽ ትናንትም ዛሬ ሙሉ ቀን ሳዳምጦ ማታ እንቅልፍ አልወሰደኝም። ዘፈኑ ወደድኩት። ትርጉሙ ገባሽ? የበለጠ ደግሞ አንቺ ስለቅ አቤት እንዴት እንደረበሽ ዘፈኑ በጣም ወደድኩት። ሰምታችሁ ከሆነ ለሁላችሁም ጋብዣችኋለሁ። እዚህ ውስጥ ያላችሁ ታዳምጡት። በእናታችሁ ዘፈኑ በጣም ነው ልብ የሚነካው። አጨራረሱ ደግሞ እንዴት እንደሚያሳዝን እና በጣም በዘፈኑ አንቺ ነው ማስታወስሽ። በቃ ይሄ ዘፈን ሲሰማ አንቺ ነው ማስታወስሽ። በቃ ትክክል ገልጸሽዋል። ኢሳያስ ጋር ነገር በጣም ደብሮ የሚናገረው ነገር ሁሉ መጥር ምናምን አይደለም። ጋይስ ከኔ ነው የሚቆራረጠው። ከሷ ተብተብ አድርጎ ጋይስ በግሩፕ መጠበቅ ካልቻላችሁ በተብተብ ምናምን በኮፒ ሊንክ ጠብቁት ፕሊዝ። ጊፍት ስጡኝ ምናምን አላላችሁም፣ ግን ራሳችሁን ትንበል። ቴንክ ዩ። ቀጥ ድምጽሽ ተቆራረጠ። ከኔ ከሆነ ተብተብ እንዲያደርጉት። ኦኬ እና ሄልዬ እና ይቀላል ነገር ማናችንም እኮ ላይፍ አላሳልፈናል። አንዳንዱ ይስተካከላል፣ አንዴም ደግሞ እንደዚህ ነገር ያጋጠማልና አዎ ጓደኛ ነበርን፣ ግን በቃ ነገሮች አልተስተካከሉም። በቃ እህል ውሃ እኮ ነው አይደል እንዴ ብሎ ማለፍ ሲቻል ሌላ ነገር ውስጥ ዘበራረቀና ጭራሽ የማይወጣው ነገር ውስጥ አልገባም። እና በዛ በጣም ደብሮኛል። በጣም ነው ያስጠላኝ እግዚአብሔርን እንልሽና አንቺን ግን በጣም ጀግና ነሽ ሄልዬ። እንዳልኩ ዘፈኑም ደግሞ ባንቺ በጣም ወድጄዋለሁ። እና ሄልዬ አድናቂሽ አለ ከጎንሽ ነን፣ በማንኛውም ነገር አለንልሽ። እሺ እችላለሁ ሄለን ያ ቀጥል ማለት በኔጌቲቭ ምናምን እንዳታየው። ጥያቄ ነው የምጠይቅሽ፣ ለጥያቄ ነው መልስ የምትሰጪኝ። ችግር የለውም ወንድም ሄሉዬ። ኦኬ ስላስገባሽ በመጀመሪያ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም አዲስ ሚውት አርጊው ያስተጋባል የእንትና ኦኬ ሄሉዬ ይሄን ርዕስ እንደ ርዕስ አድርገሽ አምጥተሽዋል። ግን ኢሱ ትዳር ከመመስረቱ በፊት ለምን አላመጣሽውም? ለምን ትዳር ከመሰረተ ይሄንን ሐሳብ ለምን ልታመጪው ቻልሽ? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ ኦፍ ኮርስ ስለ ቤተሰብ አንቺ ታውቂያለሽ። ስለ ቤተሰብ በእርግጠኝነት ምንም እንትን የለውም ታውቂያለሽ ስለ ቤተሰብና ይሄንን እንደ ሐሳብ እሱ እንደዚህ አደረገኝ እንደዚህ አደረገኝ ብለሽ ስትይ ለትዳሩ አልተጨነቅሽም ወይ? ይሄን የምጠይቅሽ ለትዳሩ አልተጨነቅሽም ወይ የምለውን ጥያቄ የምጠይቅሽ ከመጀመሪያው ጥያቄ ጋር አያይዤ ነው። ምክንያቱም የመጀመሪያው ጥያቄ እሱ ከማግባቱ በፊት ይሄን ጥያቄ ማንሳት እየቻልሽ አሁን ካገባ በኋላ ይሄን ጥያቄ ማንሳት የፈለግሽው ለምንድን ነው? ማለት እንድናቀው ከጎንሽ ነን አሁን ስለተባለ አይደለም ሄሉዬ፣ ሪያሊቲ ነው። ሰዎች ከጎንሽ ነን እንደዚህ ነን ስላሉ አይደለም። ሁሉም ሰው እውነታ ይፈልጋል። እውነታውን አውቀን ነው ከከሌ ጎን ልንሆን የምንችለው እንጂ ዝም ብለን በዘፈቀደ ከአንቺ ጎን ነን ስላሉ ምናምን አይደለም። ውሸት። ነገ ሄለን የሆነ ነገር ብትሆን የሆነ ቦታ ገብቶ የሚረቃት ሰው ብዙ እንደሆነ እናውቃለን። ግልጽ ነው። ሄለን ስሟ ክፉ ነው፣ ገናና ነው። የሆነ ነገር ሲሆን ይገንባታል። ኦፍ ኮርስ ይገንባታል። ስለዚህ አንቺ ይሄንን ነገር ጥርት አድርገሽ እንድታስረጅ ነው የምንፈልገው። ለምን ከትዳር በፊት ይሄንን ጥያቄ አላነሳሽም? አንድ ሁለት ቤተሰብ ይረበሻል ብሎ አለማሰብሽ ስህተት አይደለም ወይ? ሶስተኛ ጥያቄ ሚዲያ ላይ ከመምጣትሽ በፊት እንደዚህ አይነት ነገር እሱ ጋር ካለሽ ለምንድን ነው በውስጥ አውርተሽ መጨረስ ያልፈለግሽው? ለእነዚህ ሶስት ጥያቄዎች መልስ እንድትሰጪ ነው የምፈልገው። አመሰግናለሁ ሄሉዬ።
ለምንድን ነው ከትዳሩ በፊት ያላወራሽው? ከትዳሩ በፊት እኔ እንደዚህ ነኝ እያለ ሲያቅራራና ወይ ኢንተርቪው ሲሰጥ አይተኸው ታውቃለህ ወንድሜ? አልነበረም። ያ ገብተዋል። ከትዳር በኋላ ግን ወይም ደግሞ ኢትዮጵያ ከገባ በኋላ የሚሰጡበት ኢንተርቪው ሆነ እሷም ራሱ እኔም ብሎ ነው የመጣው ብላ የምትሰጥበት ኢንተርቪው እያንዳንዱ ውሸት ነበር። ውሸት አልኩ። አንድ እኮ ለምሳሌ ስለ ዩዳይ ወይንም ደግሞ ስለ ዩናይትድ ኔሽን ኢንተርቪው የሰጠችው ወረቀት ሊሰጠው ሲል እሱ እኔም ብሎ መጣል። እኔ ያኔ ስመልስላት የነበረው አንቺ ፍቅር ስለያዘሽ እያንዳንዱ የሚልሽን ነገር ሁላ እውነት ይመስልሻል፣ ግን እኛ ከአንቺ ጋር አብሮ ፍቅር ስላለያዘ ቢያንስ የዩናይትድ ኔሽንን ሕግ በተሳሳተ መንገድ በኢንተርቪው ስሰጪ አናልፍሽም ነው ገብቷል። ከዛን እኔም ብሎ መጣ ስትል ስለኔ ጠይቂ ነው ያልኳት። ገብቷል። ያ ለምን 14 ዓመት ሙሉ ወረቀት የሌለው ልጅ ሲጀመር ልቧን እስከሚጠባ 6 ወር ጸጥ ብሏት ዝም ብሎ ሲያጀናጅና ቆይቶ ወደ ሀገር ቤት የመጨረሻ ሊያስገቡት አካባቢ አይንሽን ጨፍኝ ብሎ ከዛ አይኗን ክፈች አሁን አላ ስከፍት ቤቱን ነበር ያሳያት ከህዝብ ጋር እንዳለ እንደነበረ የሚኖርበት። እኔ ኑሮዬ ነው ከቶሽንቶ ይኛላት። እሷ ደግሞ ሁሌ እንደዚህ ቁጭ ብሎ ከወገብ በላይ ስለማያው እንደውም እግሩ ቆራጣ ይመስለኝ ነበር። እና ታዲያ ይሄ ምንድነው አልኩት አለች። ባለፈው እንደውም ሰይፉ ላይ እኔ ወረቀት እንደሌለውና ምናምን መጀመሪያም ገና ከሀገር ከመግባቱ በፊት ነግሬያት ነበር። አስተያየት ስንሰጥ ማለት ከነ ልጅ ተቀበለኝ ብለሽ ልጅሽን እንደ ቁምጥና ወይም ደግሞ እንደ ትርፍ አንጀት ነገር የምትናገሪ አንቺ ለሱ ምን እያደረግሽለት እንደሆነ ታውቂያለሽ ብዬ ነግሬያት ነበር። ይሄ ነው ብለን ባንነግራትም ገብተዋል። ግን ሚዲያ ላይ መታ አንድ ዲያስፖራ አስገባው በፍቅር የተነሳ ምናምን ስትል ሲጀመር ዲያስፖራ ለመሆን ወረቀት ያስፈልጋል የለው። ይህ 14 ዓመት ምን 3 ጊዜ ጠበቃ ራሱ መንግስት ሰጥቶት ማሸነፍ ያልቻለ ጅል ነው። ገብቷል። ያንን ስናገር የኔ ሚስት ወጣት ናት መውለድ ትችላለች አለ። ያ ምንድነው እኔን ነው እየተናገረ ያለው። አሮጊት ነሽ እያለኝ ነው። እኔን እንኳን ቢያንስ በ5 ዓመት በምናምን ይበልጠኛል፣ በ8 ዓመት ይበልጠኛል። ሄሉዬ ይቅርታ በዚህ መሀል ልግባብሽና ማለት ነው። አሁን እሱ የምትወልድ ወጣት ሚስት አለችኝ ብሎ ሲል አንቺን ለመናገሩ ማለት አንቺን ለመናገሩ ስልሽ ለምሳሌ ሚዲያ ላይ እነዚህን አሮጊት አሁን ብቻ እንኳን አይደለም እኮ ያለው እነዚህን አሮጊት አላውቃትም። እኔ ያን የተናገርኩ ጊዜ ማለት ነው ይሄ የኔን ታሪክ ሁሉ ቀን እናግራቸው ነበር። ስሙን አልነግራችሁም እላቸዋለሁ። ቲክቶክ ላይ በጎ አድራጎት ይጫወት ነበር። ለዛ አልነግራችሁም እላለሁ ነበር። ኖ የሰራውን መልካም የኔ እንደዚህ ነው ስላልኩኝ ይሄሉ የሰራውን መልካም ስላልኩኝ ተናግሬ እሱ ነው ስል እኔ ማንንም አሮጊት አላውቅም። ሚስቴ ወጣትና ወላድ ናት አለ ያኔ ራሱ። ታዲያ ለኔ እየመለሰ ላንቺ ለመሆኑ እንዴት አወቅሽ ይባላል እንዴ? ወንድሜ አንዴ ለዚህ ወንድሜ ልመልስለት። ሄለን አታውቃትም ተነስቶ ነው የተናገረ ወንድሜ ገብቷል ማለት ነው። ያኔ ሄለን አታውቃትም ስለመሰለክ ነው እሺ። ሪአክት እሱ ላይ ብቻ አይደለም እሷ ሄለን ሪአክት ነው የምታደርገው ስንት ዓመት ሙሉ እንኳን ሄለንን እናውቃታለን። ሄለንን ማያት ማንም የለም። ሄለንን አታውቃትም አይደለም። እኔ እንደ ጥያቄ ነው ገብቶሻል። ስለተወራ አይደለም እህቴ እየሰማሽ ነው። ሄለንን አታውቃትም ኢንተርቪው ላይ ነው ይሄን ነገር ሪአክሽን ሳረግ ደግሞ እውነቱ ላይ ነው እኔ የምናገረው። በቃ እንደዚህ ነው እልሃለሁ። ገብቶሃል? በዛ የተነሳ እንጂ ዳሩን ጠብቀን ማግባቱን ጠብቀን ምናምን አይደለም። እዚህ ኢትዮጵያ እዚህ እንኳን እያለ እኮ ልለው ይችል ነበር እና ከነ ልጅ የተቀበለ ምናምን እያለች የኔ ምናምን ስትል ኧረ አንቺ ልጅ ምን እንዳረግሽለት አታውቂም ብለን እኮ ገና እዚህ እያለ እናገረው ነበር። እዚህ እያለ ስናገራት ነበር። ምን እንዳረግሽለት አንቺ አታውቂም እያለ ገብቷል። ከዛን ኢትዮጵያ ከገባና ለኔ ሲል እንደዚህ አንድ ዲያስፖራ መለስኩ ምናምን ስትል እንደገና የዩናይትድ ኔሽን ሕግ ራሱ እሱ በነገራት መንገድ ደምድማ እሷ ራሱ የተሳሳተ ኢንፎርሜሽን ስለ ውጭ ሀገር ወይ ስለ ዩናይትድ ኔሽን ስትይዝ እንዴ ለምን ነው እሷ ራሱ የተሳሳተ ግንዛቤ የሚኖራት? ዩናይትድ ኔሽን ከመቼ ወዲህ ነው ወረቀት ሊሰጥና ላይሰጥ እንደሆነ ቀድሞ የሚያሳውቅ? ለምንድን ነው ገና ለገና ውጭ ሀገር ስላልኖረች በሱ መንገድ ደድባ የምትቀመጠው?
አጀስት ይሄንን ነገርኳት። ከዛ ለኔ እንደዛ ሲመለስ እንደውም የአበባውን ታሪክ ልንገራችሁ ይሄ ነው ብዬ ነገርኳቸው። ከዛ በኋላ ጠይቂው አልኳት። ከዛ ነው የማንንም አሮጊትና የአላውቅም እኔ ሚስቴ ወላድና ወጣት ናታል እና አንቺን ለማለት እንዴት አወቀ? እኔ ለኔ እየመለሰ እንደዚህ ቃል በቃል በዛ ቪዲዮ ላይ እየተናገረ እንዴት ነው እንትን ምን አንድ ነገር ልበል ሌላ ማውራት አያስፈልጋችሁም እህቶቼ። እኔ መልሰሽልኛል ሄለን። እኔ ልቀበለው አልቀበለው የኔ እንትን ነው። መልሰሽልኛል። ምክንያቱም እኔ ማንም ሰው ስላሉ አይደለም እዚህ ጋር ስላሉ አይደለም ሄለን። አንድ እውነታ ማወቅ አለብሽ። እዚህ ጋር ከጎንሽ የተቀበልከው ችግር የለውም አብራር ተጠይቅ። ከትዳሬ በፊት ምንም አይነት ትዳር ከያዘ በኋላ ግን ብዙ ኢንተርቪዎችን እያደረገ ስሜን ማጠልሸት ጀምሯል ነው እያልሻለሽ? ታዲያ ማለት አሁን አንተ ራሱ የጠየቁ ጥያቄ ምንድነው? ከትዳሩ በፊት እነዚህን ጥያቄዎች ለምን አላቀረብሽም አልክ። አሁን ያቀረብኩለት ጥያቄ ምንድነው? እስቲ ከገባ ይበቃዋል። ይኸውልሽ